ሄሎ ዛሬ ደግሞ የ1994 የ10ኛ ክፍል የህይወት ጉዞዬን አጫውታችኋለሁ። ስለምትከታተሉ ስለምትረዱኝ አመሰግናለሁ። 1994 ቆቦ ሃይ ስኩል ላይ ተመዘገብኩኝ 10ኛ ክፍል ማለት ነው። 10ኛ ክፍል ስማር አቤ ጓደኛዬ ወደ ፕሪፓራቶሪ ወደ ወልዲያ ስለሄደ ብቻዬን ነበርኩኝ ማለት ነው። ብቻዬን ነበርኩኝ። ስለዚህ የቤት ክራይ 25 ብር ነበር በወር የምከፍል ማለት ነው። መስከረም ጥቅምት ህዳር እጅግ በጣም ከባድ ነበረ። ከዛ ከተወሰነ ጊዜ በኋላ ዳንኤል ሙሉጌታ የአክስቴ ልጅ እኔ ጋር ለመማር መጣ። ያ ማለት ቀን እዛ እየመጣ ያጠናል ማለት ነው። አዳር ያጠናል፣ አዳርም ያድራል። ግን ቁርስ፣ ምሳ፣ እራት ከቤተሰቦቹ ከአባቱ ልጅ እህቱ ጋር በአባቱ የሚገናኙት ጋር እየሄደ ነው። እዛ ነው የሚመገብ ማለት ነው። እኔ ግን ምንም ምግብ የለኝም እና 1994 ወሩ እንዴት እንደሆነ በማላውቀው ሁኔታ አንድ ማላውቀው ሰው መጥቶ እጅን ዘርጋ ላይ የቄስ ተማሪ ነገር ነው አላውቀውም። ከዛ በፊትም አይቼው አላውቀውም እና እጅን ዘርጋ ላይ አይዶን ነው ምን እንደሆነ አላወቅኩም። የግራጀን ዘረጋው የግራጀን ሲዘረጋ እንደዚህ ሲዘረጋለት እዚህ ጋር አምጥቶ የባዝሊን ነጯ ባዝሊን የምትባለው እሱን ልፍድድ ጭቃ ነገር ነው አስያዘኝና እንደዚህ አስጨበጠኝና ምንድነው ስለው በቃ አሁን አንተ ይሄንን ከያዝክ የነካት ሴት ሁሉ ትወድሃለች። ስለዚህ አሁን ሂደህ የፈለካት ልጅ ብትነካት ኦልሬዲ አንተ እሷ ትወድሃለች አለ። መች ጠየቅኩ እንደዚህ ነው። ልጁ ልማላቀ ሄደ። ልክ ልጁ ከሄደ ጊዜ ጀምሮ ሰውነቴ እንዳለ ነዘረኝ። ከግሬ እስከ ራሴ ድረስ ሰውነቴ ሸክ አረገ። በጣም ነዘረኝ። በጣም ቫይብሬት ያደርጋል ሰውነቴ። ኦኬ ምንድነው ያልኩና እዛው በአጋጣሚ ተከራይተንበት የነበረው ኤርትራውያን ናቸውና ወደ አገራቸው ሄደው ቤቱ የሆነ ሰው ዝም ብሎ ተከራይቶ የነበረው ኤርትራውያን እያሉ ተከራይቶ የነበረው ሰው አሁን ተቀምጦበት ነው ያለና ሽንት ቤት አለ። ሽንት ቤቱ ሰፊ ነው፣ ትልቅ ነው። እየሮጥኩ ሄድኩኝና በእንጨት እንደዚህ እየፋኩ ከእጄ ላይ በሰጣና እንጨት እየፋኩ ሽንት ቤት ከተትኩት። እንዲያረኩ ቫይብሬቱ አይለቀኛል። ገባሁና ከቤት ተኛው። ከተኛው ውዬ አደርኩ። ከተኛውበት ማለት ነው ምንም ሳልነቃ። በአጋጣሚ ማንም አልነበረም የሚመጣ አልነበረምና ተኝቼ ዋልኩ አደርኩ። ከዛ ቀን ጀምሮ እንቅልፍ ሌትም እንቅልፍ ቀንም እንቅልፍ ሌትም እንቅልፍ ቀንም እንቅልፍ ክላስ ተቀምጬም እንቅልፍ ቤት ተቀምጬም እንቅልፍ። ደብተር ላነሳስል ደብተሩ ራሱ በጣም አይኔ ይጀረጀርብኛል። በቃ ማንበብ እየከበደኝ መጣ ማለት ነው። ከዛ በዚህ ሰዓት ዳንኤል ሙሉጌታ እኔ ጋር ያጠና ነበርና ማታነብ ምናምን ይለኛል። እሱ ያነባል፣ ቁጭ ብሎ ያድራል፣ ቁጭ ብሎ ይውላል፣ ያነባል። እሱ ያነባል፣ እኔ አልጋ ላይ ተኛለሁ። ማታነብ ትንሽ ማታነበው ወይ እንደዚህ በቃ ምንም የነካኝ አላውቅም። እንደዚህ እያለ ማትሪክ ደረሰ ማለት ነው። ማትሪክ ደረሰ። 10ኛ ክፍል ተፈተንኩ ማለት ነው። በዚህ 10ኛ ክፍል ማስታወሰው አንድ ቀን እናቴ ጋር ተኩለሽ ሂጄ ዳቦ አመጣሁና በጣም ትንሽዬ ዳቦ ሰጠች። አንዲቱ ነው ያነሰች ዳቦ። አዝኜ ያቺን ይዤ ወደ ቆቦ መጣሁ ማለት ነው። ማንም የለም፣ እኔ ጋር የሚበላ የለም፣ ቢርበኝ የምጠይቀው የለኝምና ዳንኤል ነው ከእህቱ ቤት በልቶ ነው የሚመጣ። ስለኔ መራብ፣ ስለኔ መጠማት፣ ስለኔ መቸገር ምንም የሚያውቀው ነገር የለም። ነግሬውም አላውቅም። በቃ ያቺን ትንሽ ዳቦ ይዤ መጣሁና እስከ አርብ ድረስ ተጠቀምኳት። አርብ ስደርስ በጣም ራበኝ መጨረሻ ላይ ማለት ነው። ቅዳሜና እሑድ ጾሜን ዋልኩና እሑድ 10 ሰዓት ሲሆን በጣም ሲርበኝ ከቤት ወጥቼ ወደ ድቃላ ወንዝ መሄጃ ወጥቼ ዝም ብዬ ሲሄድ ከላይ ቢሆነኝ ተስፋው ሲመጣ ይወጥ ተስፋው በሽልጅ ማለት ነው ዘመዳችን ነው ሲመጣ አየኝና አረ እንኳን አገኘው ና ይልና አንዲት ትንሽዬ እንደዚህ የምትጋገር ትንሽዬ መንገሌ በሆነች ጥቁር ፔስታል ሰጠኝ። ደነገጥኩ። አንድ ሳምንት ሙሉ ርቦኛ የመጣች ደግሞ አንዲት መንገሌዋን ይዤ ከቤት አለቀስኩ በጣም። ዳንኤል አልነገርኩትም። አለቀስኩ። ሳምንት ያችን መንገሌ ተጠቀምኳት። መጨረሻ ላይ አርብ ላይ ደከመኝ። ክላስ ሄድኩኝና የከሰዓት ነበር ለአጋጣሚ ክላስ ሄድኩኝና
ክላስ እየተማርኩ ላበቴ ይመጣል ሰውነቴ ቫይብሬት ያደርጋል ይወዘወዛል ከዛ በኋላ ወይኔ ያልኩኝ ተአለቀ ክላስ ሰው የኛ አካባቢ ልጆች ወደ ተኩለሽ ለመሄድ ከቤተሰቦቻቸው ለመሄድ በቃ እየተነቃቁ ሲሄዱ እኔ ርቦኛ እንዴት ብዬ ነው ተኩለሽ መሄድ አስቡት እንግዲህ ከዛ በጣም ስለራበኝ ቀስ እያልኩ እንደምን ብዬ ተኩለሽ ደረስኩ በአጋጣሚ ተኩለሽ ስደርስ እናቴ ምንም የለም ከቤት ኩርትም ብላ ተኝታ በጣም ደክሟት ነበር ሄድኩኝ አየዋት እናቴ ምንም ነገር ከቤት እናቴ እንዴት ነው ናምሳ ይደርሳኔ ምንም ነገር የለም አለች በጣም አዘንኩኝና ወጥቼ አርብ ማለት ነው ወጥቼ በቃ ከቤት እናቴን ሰላም ብያት ምንም ነገር የለም ብላኛለች መራቢና ታቀም አንድ መንገለኛ ላከችልኝ ኦሬዲ ተረዳዋለች ግን አቅሟ በላይ ስለሆነ ማለት ነው ወጥቼ ሲሄድ ወደ ገበያው ዝም ብዬ ወጥቼ ሲሄድ ማንን አገኘኋት መርሻሽቤ የምትባል ሴትዮ በአባቴ ዘመድ ነች ባይዘው መርሻሽቤ እና ሁኔታዬን ስታየው ፊቴን ስታየው ከቆቦ መጥቼ በባዶ አንጀቴ እዛ ደርሼ ቤት ምንም ነገር የለም አልተዘጋጀም ስትለኝ እናቴ ተሙም ተኝታ ስለነበር ወጥቼ ወር ላይ ሲሄድ ነው እንግዲህ መርሻሽቤን አገኘኋትና አሁን ድረስ ማረሰው ለሷ ስነግራት አልቀሻለሁ ይሄን ነገርና ለካ መርሻም እንጀራ ከቤቷ የላትም ምንም የላትም እና ፊቴን ስታየው እንደራበኝ ገፋት መሰለኝ ይደርሳኔ እና እንጀራ ልስጥህ አለች እሺ ብዬ ቤት ገባሁ ቁጫ እሷም ከሞሰባ ምንም እንጀራ የላትም ስለዚህ ምን አረገች ምጣድ ጣለችና እንጀራ ጋገረች ምጣድ ጥራ እንጀራ ጋግራ በሽሮ አርጋ ሽሮ ነበራት ባጋጣሚ በሽሮ አርጋ ሰጠች ያን ጊዜ የበላሁት 1994 የበላሁት ትኩስ እንጀራ በሽሮ ዛሬ ድረስ ይለኛል እና ባለፈው ሂጄ ከብዙ ጊዜ ቆይታ ከመጣሁ የሆነ ነገር ላረግላት ይሄጄ አለቀስኩ እሷ አልገባትም በቃ እንጂ እሷ ያረጋችው ኖርማሊ በቃ እንጀራ ልስጣለችኝ ኦኬ ብዬ ገባው ምንም እንጀራ የላትም ምጣዷን ጣለች እንጀራ ጋገረች በበረደ ሽሮና በትኩስ እንጀራ አርጋ ሰጠችኝ በደንብ በላው ጠግቤ በላው ማለት ነው 1994 የተደረገ ትኩስ እንጀራ በበረደ ሽሮ አሁን ድረስ ይሰማኛል አሁን ድረስ ያን ያክል የጣመኝ ጣም የበላው እስካንስ ድረስ አሁን ጊዜ ይሰማኛል ማለት ነው እንደዚህ ያን 10ኛ ክፍል ጨረስኩ ማለት ነው በጣም ሃርድ ታይም ነበረ ከዛ 10ኛ ክፍል ጨረስኩ 94 95 ሐምሌና ነሐሴ በጣም ከባድ ጊዜ ነበር ያሳለፍኩኝ አለፈ ማትሪክ ሲመጣ ውጤት መጣልኝ ለፕሪፓራቶሪ መመዝገቢያ ውጤት መጣልኝ ማለት ነው ፕሪፓራቶሪ ለመመዝገብ ደግሞ 1995 ወደ ወልዲያ መጣሁ ማለት ነው ብር የለኝም ወልዲያ መጣሁ ምንም ብር የለኝም 1995 ወልዲያ ስመጣ አበበ ይርዳው የ11ኛ ክፍል የ12ኛ ክፍል ተማሪ ነበር እኔ ለ11ኛ ክፍል ማለት ነው መጣሁ ስመጣ ከሱ ቤት አደርኩኝ ከዛ ጧት ሄጄ ወልዲያ ፕሪፓራቶሪ ትምህርት ቤት 1995 ለመመዝገብ ሄድኩኝ ለመመዝገብ በሚሄድበት ሰዓት ግን የትምህርት ቤቱ ህግ ምን የነበረ ዩኒፎርም ባይ ዘ ዌይ በዛን ሰዓት የነበረው በሰሜን ወሎ ወልዲያ ብቻ ነበር ፕሪፓራቶሪ ነበርና የትኛውም የወረዳው ያለው ሃይ ስኩሎች ሁሉም ወደ ወልዲያ ፕሪፓራቶሪ ነው የሚመጡ የነበርና ምን ህግ አውጥተዋል ዩኒፎርም ያላሰፋ ዩኒፎርም ማሰፋት የማይችል ሰው ወይም በጊዜው ያላሰፋ ሰው አይመዘገብም እነሱ የትምህርት ቤቱ አመራሮች ከልብስ ሰፊዎች ጋር ተነጋግረው ግዴታ ለመመዝገብ የልብስ ሰፊዎችን ማህተም ያለ ቲተር ያለው ወረቀት የያዘ ብቻ ነው የሚመዘገበው ተብሎ ህግ ወጥቷል በዛን ሰዓት ከብዙ አካባቢ የመጣ ነው ከሞላ መመዝገብ አይቻልም እየተባለ እየተደፈደፈ ተመዘገበ ሄድኩኝና ተመምሩን አሁን ባይዘው አውቃ የዛን ጊዜ አላቀው አሁን ጠይቄ አሳይተውኝ አይቻለሁ ጥሩ ተወጥቷልና ስጠይቀው ምንም ሊረዳኝም አልቻለም እኔ እንደዚህ ነኝ የደሃ ልጅ ነኝ እኔ ምግብ ምራፍ የሚሰጠኝ የለም የሆነ የውስጤን እንኳን ላዋራው እንዳላካፍለው ብል ይሰማኝ አልቻለም ያዘብኩ መጣሁኝና ላቤ ነገርኩት አበበ እንደዚህ በጣም ስማዘነ ምንም አቅም የለውም ከዛ በኋላ ተመልሼ ወደ ቆቦ ሄድኩ ማለት ነው ወደ ቆቦ ሄጄ ከመስከረም
እስከ የካቲት ሚያዝያ ማለት ነው ተኩለሽ ቆየሁ እና በጣም ማረሳው አንድ ተኩለሽ ወይራው ላይ ቁጭ ብዬ ይሄን ባነሳው ምንም ችግር ስለሌለው በህይወት የለም ሰውየው ትዛዙ ኃይሉ ይባላልና በአጋጣሚ ወይራው ላይ ተቀምጬ የሄደ አይሽ ሻምበል ካሳዬ ያንተ ጀግንነት ምን ያረጋል ያንተ ጀግና ብትሆን ባትሆን እዚህ ወይራ እየጠበቅን ያንተ ጓደኞች ወልዲያ ገብተው እየተማሩ አንተ እዚህ ተዘፍዝፋል ምናምን አለ በትምህርት ችግር የለብኝም የኢኮኖሚ ችግር እንደሆነ ያቃል ግን ሲለኝ ይሄን ተናግሮኝ ወደ አክስቴ ቤት ሄደ ካሳነሽ ሞላ ምትባል ነበረች አክስቴ እና ቢሆነ ተስፋው ነበር እዛ ሂጄ እያለቀስኩ ማለት ነው ምን አልኩ እኔስ የደሃ ልጅ ሆኜ ነው በርግጥ እዚህ የቀረው አንተ አለህ አይደል እንዴ ያንተ ጓደኞች እነዘሩ ማሩ 6 ኪሎ እየተማሩ አንተ እዚህ ቁጭ ብለህ የለ ለምንድን ነው የራስ የማይታይ አልኩት እሱም ጸጥ አለ ምንም አልመለሰልኝም ካሳነሽም ነበረች ቢሆን ተስፋው አጎቴ ነበረ አልመለሰልኝም ይሄን ተናገረ ከፊታቸው አልቅሽ ወጣው ማለት ነው ይሄ ከወጣው በኋላ ሚያዚያ አካባቢ ላይ ሰፈራ የሚባል ነገር መጣ ሰፈራ የሚባል ከአማራ ክልል ወደ እዚህ ወደ ሁመራና ወደ ዳንሻ ወደ እዚህ አካባቢ ላይ ሰፈራ የሚባል በቃ ለራሴ ደጋግሜ አሰብኩ በቃ ለቀልይ ማለት ነው ያው ሰውነቴ የሽበተ ሽበት ያወጣው ሄድኩኝ በቃ እያልኩ ከዛ በኋላ ሰፈራው መሄድ እንዳለብኝ ወሰንኩ ማለት ነው እና በጊዜ የነበረ የቀበሌ ሊቀመንበር ነበርና እሱ ልጅ ጠይቀው በዛን ጊዜ ደግሞ የሰፈራው ጉዳይ ቤት እዛ ይሰራል የተሟላ ነው ምናምን በቴሌቪዥን የሚያሳዩን ባህል በቀሎ ለምንሞ ቤቱ ተሰርቶ ምናምን ለካ ያኔ የውሸት ነው ከዛ በኋላ ተመዘገብኩኝና በሰፈራ ለመሄድ ቆቦ አዳራሹ ጋር ገባሁ ማለት ነው አዳራሹ ጋር ገብተን በቀን 7 ብር እየተሰጠን እየፈረም ያወጣን 15 ቀን ምናምን ቆየን በሰው እስከሚሰባሰብ ከዛ ወደ መጨረሻ ላይ አንድ ሰው መጥቶ አንተ እስኪ እጅ ያለኝ እጄ እንደዚህ ያሳየውትና ኦኬ አንተ እንደ ስራ መስራት አትችልም እዛ መሄድ ያለበት ስራ መስራት የሚችል አብሶ የሚያውቅ ነው አንተ ሳታውቅም ተማሪ ነህ ስለዚህ አንተ አትሄድ ማለት በጣም ተናደድኩ መጨረሻ አንድ ቀን ሲቀረው ማለት ነው ከዛ የወረዳው አስተዳዳሪ የነበረ ሰውዬ በዛ 1995 የነበረ ሰውዬ ሄድኩና ጠየቅኩት በቃ እንደዚህ ነው እንደዚህ ይላል እንደዚህ ነው አሁን መማር አልችልም ወልዲያ ሄጄ ደብተር ዩኒፎርም ስላላተሰፋው በዚህ ምክንያት ቀርቻለሁ ስለዚህ አሁን መሄድ ፈልጋለሁ ስለው አምቢያለሁ አለኝ አዎ እሺ ዝም ብለህ ነገ ጧትና አለኝ ከዛ ነገ ጧትና ሲለኝ ኦኬ አልኩኝ አስወጥቶኛል ከካምፑ አስወጥቶኛል አትሄድም ተብዬ ማለት ነው ከአዳራሹ ጧት እሱ ነበር ተፈራኝ ሰዎች ያያሳፈረ ነበርና ካሜራማኖች ነበሩ ምናምን ከዛ እጀስ ጠይቆት ዝምዘግባለኝ የምትፈልጋቸው ሰዎች ጋግባለኝ ነገረው ለአስተባባሪው የዛው አካባቢ ከቆቦ ወስዶን የሚያደርሰን የሆነ ካቢኔ ነገር ነበርና ለሱ ነገር ይሄ ልጅ ትሪት አድርገውና ይዘው ወደዛው የድልን ይሞክሩ ምናምን ሲሄድ የ10ኛ ክፍል ውጤቴንና የ8ኛ ክፍል ትራንስክሪፕቴን ይዣለሁ በራሴ ማለት ነው ሄድኩኝ ከዛ በኋላ ስንሄድ ጉንዶ የሚባል ቦታ ነው መተማ ማለት ነው ቋራ ደንበር አካባቢ ነው ምንም አይነት ውሃ የሚባል የለም ምንም አይነት ቤት የሚባል የለም አውላላ ሜዳ ላይ አቧራ ያለበት ቦታ እዚህ ነው የምትኖሩት እንዴ ያየነው በቴሌቪዥን ያየነው የተነገረን የሰማነው የሚባል ነገር የለም ተባለ አንድም ቤት የለም ከዛ በኋላ እዛ መኖር ጀመርኩ ማለት እና ሰፈራ ስንል ግዴታ ሴት ጋር መሄድ አለባችሁ አግብታችሁ መሄድ አለባችሁ ስለተባለ የሆነች የዲኖ ጥቂታንጎት ትመስለኛለች ሸዋዬ የምትባል ልጅ አብረን በትዳር ወረቀት ተፈራርመን አብረን እየተጓዝን ነበርና ጉንዶ ሄድን እኔ ስራ ነው የምፈልገው ጉንዶ ከሄድኩ በኋላ በጣም ከበደኝ እመላለሳለሁ ወደ ሸሄድ የሚባል ቦታ ስራ ለመፈለግ አወጣለሁ አወርዳለሁ መዘገባለሁ በቃ እጣ ይባላል የነሱ ሰዎች የሚያስገቡ እጣ ይባላል የነሱ ሰዎች የሚያስገቡ እጣ ይባላል የነሱ ሰዎች የሚያስገቡ ከዛ በኋላ ወደ ግንቦት መጨረሻ ላይ 1995 ለሰፋሪዎች በሬ ይሰጣል ተባለ ከዛ በኋላ ለሚያርሱና ጉልበት ላላቸው ነው ተባለ እኔ ምጂ ግብርና ባለሙያ የነበረው ልጅ የጭልጋ ልጅ ነውና እኔም መሬት በሬ ይሰጣኝ መሬት ተሰጥቶኛል በምን አርሰዋለሁ ምናምን ስለው አረ አንተ እንዴት ይሰጣል አንተ ተማሪ አይደለ እንዴ ምናምን ስለኛ አረ እና እኔ አሁን በሬ
ፈልጌ ማረስ ፈልጋለሁ ስለው እንደው ሎን ተያዘውና እንዲሰጥ አረገኝ አሰጠኝ ማለት አንድ በሬ ደረሰኝ በሬውን ይዤ እርሻ ማረስ ጀመርኩ እርሻውን አርሼን ተጨረስኩኝ ያንን በሬ 1995 ሸጥኩት 750 ብር አንድ በሬ 750 ብር ሸጥኩት ማለት 750 ብር ሽጬ ወደ ሼዲ የሚባል ቦታ መጣው ስራ ፈለኩኝ ወጣው ወረድኩ ምናምን ማግኘት አልቻልኩም ማለት ነው ከዛ በኋላ መስከረም ላይ 1996 መስከረም ላይ ስራ ወጣ 10 ሲደመር 3 መምህርነት ለማውጣት ሄድኩኝ ተመዘገብኩኝ ፈተናው ምን መላ አለፍኩ ውጤቴ ትራንስክሪፕት ምናምን ታይቶ አለፍኩኝ ከዛ በኋላ ጭልጋ ሄድኩኝ ከጭልጋ ከተፈተነው ከናቹራል ሳይንስ ከፍተኛ አምጥቼ አንደኛ ወጣው ከዛ በኋላ ሼዲ ተለጠፈ አለፍኩኝ ማለት ነው ከአጠቃላይ ከወረዳው ከተፈተነው ውስጥ በየትኛው ዲፓርትመንት በአጋጣሚ የኔ ውጤት ነበር ከፍተኛ ነበር የትኛው ነው ምናምን ይያሉ አሁን ሰፈራ የመጣው ልጅ ኮን አንድ ያለ ምናምን አሉ ኦኬ አለፍኩ ማለት ከዛ እኔ ደግሞ አገር ሰላም ነው ብዬ 1996 ፈተናውን ተፈተኝ ከጨጋ ተፈተኝ አልፌ ወደ ዩኒቨርሲቲ ወደ ጎንደር መምህራን ኮሌጅ ለመግባት በ26 ምናምን መስከረም 26 እንድንገባ ተነግሮናል ማለት ነው እኔ አገር ሰላም ብዬ ጉንዶ ሄጄ ሰላም ብዬ ልመጣ ስል የጉንዶ ሊቀመንበር የነበረው በሬውን ሽጣል የበሬውን ብር ካላመጣ አልሰድም ብሎ አሰረኝ ለማስቀረት ማለት ነው በዛን ጊዜ የመተማ ወረዳ የትምህርት ቤት ኃላፊ የነበረው ሰውዬ እጅግ በጣም መልካም ሰው ነበርና ሁኔታውን በደንብ ተረዳና የፈለገው ቢዘገይም እንጽፍለታለን ይገባል ለነሱ ነው እንጂ ጻፈ ጠየቃቸው ምክር ቤት ነው ጠየቀ የሆነ ቦታ ነው ጠየቀ እንዴት ነው ይሄ ልጅ እኮ እንደዚህ ነው አንደኛ ትምህርቱ ጎበዝ ነው ለምን ነው የማይገባው ጠይቃቸው ያ ይቀበል ቀመንበሩ አስሮ እኔንና ወደ 10 ሰዎች በእግራችን ከጉንዶ ሼዲ በእግራችን ጫካ ለጫካ እየቆረጥ ውሏችንን ተጉዘን አስሮ ማለት በእግር በመናም አልታሰርኩም በመነሻ እየተጠበቅና ወደ 15 ሰዎች ተይዘን ሼዲ ገባንና ሼዲ አፈጉባኤው ሼዲ ፖሊስ ጣቢያ ወሰዱና ፖሊስ ጣቢያዎች ምንድነው ሰፋሪዎች ናቸውና የበሬያቸውን ሽጠዋል ተሰጥቷቸው ነው የተሰጣቸው ንብረት ከሆነ ታዲያ ለምን ታሰራሉ ብሎ ፖሊስ ጣቢያ አልቀበል ማለት የሼዲ ፖሊስ ጣቢያ ማለት ነው ከፈልጋችሁ ወደ ምክር ቤት ወሰዷቸው ተባለ ምክር ቤት ወሰዱ ምክር ቤት ሲወስደን እኔ በትክክል ተናገርኩ እንደዚህ ነው ሽጫላ ተመዝግቤ ለተወዳደሬ አልፍ ያለው ምናምን ስል ደወለና ለፍርጽት ኃላፊ ጠየቀው ይሄ ሻምበል ካሳይ የሚባል ከሰፈራ የመጣ ልጅ ትምህርቱን አልፋን እንዴ በከፍተኛ ውጤት በጣም ጎበዝ ልጅ እኮ ነው ምናምን ተባበሩት እንጂ ይሄድበት ምናምን ሲል የምክር ቤቱ አባል መወሰን አልቻለም እኔ ይሄን ጉዳይ አይመለከተኝም ካስፈለገ ፖሊስ ወሰዱና መለሳቸው ለሱ ስጦታል ለጉንዶ ቀበሌ ቀመንበር ማለት ነው የዛን ጊዜ እነዛ ምንሻዎች የሚያሳድሩበት ቦታ ስለሌላቸው በአደራ መልክ ፖሊስ ጣቢያ አደረና ለአንድ ቀን ማለት ነው እና ገባንና ፖሊስ ጣቢያ ሼዲ ምንድነው ሲባል እንደዚህ ነገርኳቸው ምናምን በጣም ደስ አላቸው አብሽር በቃ ይሄ ያልፋል ምናምን አሉ ጧት ላይ እንደገና ተመልሰን በበነገታው ስንጓዝ ውለን ተመልሰን ጉንዶ ለአንድ ቀን ተጉዘን ጉንዶ ተመልሰን ገባን አሰራን አላየንም ሊቀመንበሩ 3 ቀን አሰራን አሁን ማለት እዛ መመለሳችን በነፃ መመለሳችን በጣም አናደደና 3 ቀን አሰራን በሶስተኛው ቀን ወረቀት አወጣውና ጻፍኩ በቃ ላከኝ የትኛው ፍትህ ያለበት ቦታ ላከኝ ይሄን ያክል ቀን ቀበሌ ታሰረ መኖር አልፈልግም እንደዚህ የወረዳችን አፈጉባኤ እንዲህ ብሏል ፖሊስ ጣቢያ እንዲህ ብሎ አሰናብተውናል ስለዚህ ወደ መላክ ወደሚባልበት ቦታ ላከኝ አልኩኝ ማለት ነው ከዛ ዋስጥራ ለምን ነው ዋስጥራው በቃ በዋስ ነው በነፃ ተጠማሪ ወንድሜ የእህቴ ልጅ ነበርና ይመር የሚባል እሱ ተዋሰኝ ወጣው ማለት ነው ወጥቼ ቀጥታ ሼዲ መጣው ከሼዲ ጎንደር ገባው ጎንደር መምህራን ኮሌጅ ተመዘገቡ የኮሌጅ ተማሪ ሆንኩ ማለት ነው ይሄንን ይመስላል የ1994 እና የ1995 ጉዞ ወዳችኋለሁ ሰብስክራይብ በማድረግ ትልቁ ህልሜን እንዳሳካ እንድትተባበሩ እጠይቃችኋለሁ